بسم الله الرحمن الرحيم الحمد لله رب العالمين محب التوابين ومحب المتطهرين والصلاة والسلام على سيدنا ونبينا وحبيبنا وقرة أعيننا سيد الأنام وعلى آله وصحبه ومن تبعهم بإحسان إلى يوم المقام أما بعد تكبرات شوف تملكاشو تشاتشن ባለፉት ጊዜያት እንዳነሳነው የተውበተኞችን ታሪክ ያነሳን ከውስጥ ምንማራቸውን ቁም ነገሮች አጉልተን ያሳየን የምንቀጥልበት ፕሮግራማችን ላይ ነው የምንገኘው ለዛሬ ኢንሻአላህ የመረጥነው ታሪክ የሰይዱና ዩኑስ አለይሂ ሰላም ታሪክ ነው ሰይዱና ዩኑስ አለይሂ ሰላም ትልቅ የአላህ Subhanahu Wa Ta'ala መልእክተኛ ናቸው አላህ ተዓላ እንደሚለው ወኢነ ዩኑስ ለሚነል ሙርሰሊን ሰይድና ዩኑስ አለይሂ ሰላም ከመልእክተኞች ነው ይለናል አላህ ተዓላ ለዛሬ ታሪካችን ከሳቸው ህይወት ውስጥ አንድ ክስተት ቁርአን ውስጥ በተደጋጋሚ የተከሰተ ክስተት ነው የምናነሳው እሱ ምንድነው መልእክታቸውን እንዲያደርሱ ሰይድና ዩኑስ አለይሂ ሰላም ለኒኖዋ ሰዎች ተልከው ነበር የተፍሲር ሰዎች እንደሚሉት ኒኖዋ ሙሲል አካባቢ ወደ ኢራቅ ሻም አካባቢ ያለች ቦታ ናት ኒኖዋ ላይ ተልከው ነበር ህዝቦቻቸው አልተቀበሏቸው እንደ ሌሎች መልእክተኞች እንደሚገጥማቸው ሁሉ መልእክታቸውን አስተባበሉ አንቀበልም አሏቸው በሳቸው ካዱ ከዚያም አልፈው ብዙ ጥፋቶችን ፈጸሙ ሙግቱ ሲረዝም የሳቸውም ትግል ረጅም ርቀት ከሄደ በኋላና በራሳቸው በኩል ነሰዎች አያምኑም ብለው ተስፋ በቆረጡ ጊዜ ተነስተው ከተማዋን ጥለው ወጡ ለአካባቢው ሰዎች ያላህ ቅጣት በእናንተ ላይ ሊመጣ ነው 3 ቀን ብቻ ሰጥቻችኋለሁ በ3 ቀን ውስጥ ያላህ ቅጣት ወደ እናንተ ይመጣል ብለው ማስፈራሪያ ተተውባቸው ከከተማ ወጡ ላኪን ምን ሆነ እሳቸው ከከተማቸው ከወጡ በኋላ ሰዎቹ የቅጣት ምልክት ማየት በጀመሩ ጊዜ ወይም ደግሞ የሰይድና ዩኑስ አለይሂ ሰላም ነብይ ናቸውና በህይወታቸው ውስጥ የሚያውቁት ታማኝነታቸው እውነተኝነታቸው እውነትም ይሄ ቅጣት መምጣቱ አይቀርም ብለው ባመኑ ጊዜ አላህ ፍርሃትን በልባቸው እስከተተባቸው ከዚያም ለተውበት ተነሳሱ የአካባቢው ሰው በሙሉ ያለውን ነገር በሙሉ ሰብስቦ ህፃናት ልጆቻቸውን ሳይቀሩ ከብቶቻቸውን ሳይቀሩ ሽማግሌዎቻቸውን ሳይቀሩ ይዘው ወጡ ማቅ ለብሰው ወደ ሜዳ ወጥተው ወደ አላህ Subhanahu Wa Ta'ala መዋደቅና አላህን መለማመጥ ጀመሩ ይህን ጊዜ አላህ Subhanahu Wa Ta'ala ተውበታቸውን ተቀበላቸው ቅጣቱንም የቀረበ የነበረውን ቅጣት መለሰላቸው ነገር ግን ከሰይዱና ዩኑስ አለይሂ ሰላም ጋር ግን ጉዳዩ ይቀጥላል የሰይዱና ዩኑስ አለይሂ ሰላም ህዝቦች አምኑም ተብሎ ተስፋ ከተቆረጠባቸውና በወንጀላቸው ውስጥ በዛው ማአት ሊመጣባቸው ዛቻ ከተደረገባቸው በኋላ አላህ የተቀበላቸው ልዩ ህዝቦች አድርጎ አላህ መዘገባቸው አላህ ተዓላ يقول فلولا كانت قرية آمنت فنفعها إيمانها እንደው ከሰይድና ዩኑስ አለይሂ ሰላም ህዝቦች በፊት ቅጣት ከመጣና ቅጣት ከቀረበ በኋላ እምነትን አድርገው መልካም ስራ ሰርተው ወደ አላህ Subhanahu Wa Ta'ala ተዋድቀው ተውበታቸውን ተቀባይነት ያገኘ ሌላ ህዝብ ታገኛለህ ወይ አታገኝም ይላል አላህ ተባረከ ወተዓላ ሌላ በጣም አላህን ከመማጸናቸው ብዛት ቅጣት ከመጣ በኋላ በማመናቸው እምነታቸውን የተቀበላቸው ትልቅ ህዝቦች አላህ Subhanahu Wa Ta'ala አደረጋቸው ናም ሙፈሲሮች በዚህ ጉዳይ ላይ ሌሎች ሐሳቦችም እንዳሏቸው እንደተጠበቀ ሆኖ ማለት ነው እዛ በኋላ እንግዲህ
ሰይድና ዩኑስ አለይሂ ሰላም ኩርፊያቸውን ቁጣቸውን ይዘው ከህዝባቸው ተነጥለው ሄዱ። ከዚያም በባህር ላይ ለመጓዝ ተገደዱ። በባህር ላይ ያሉ ትልቅ ማዕበል መጣና መርከቡን ወይም ጀልባውን ሊጥለው ጫፍ ደረሰ። የጀልባው ሰዎች ወይንም ከነሱ መሃል ሰይድና ዩኑስ አለይሂ ሰላም ከጌታው ፈርጥጦ የሚመጣ ባሪያ አለ ከመሃላችን ማለት ነው። ስለዚህ ማዕበሉ እንዳይጥለንና ሁላችንም እንዳንሞት ምን ማድረግ አለብን ብለው ተማከሩ። በመከከራቸው ውስጥ ሰይድና ዩኑስ አለይሂ ሰላም ሐሳብ አቀረቡላቸው። ያኒ እጣ እንጣጣል፣ እጣ ስንጣጣል የወጣበት ሰው በባህር ውስጥ ይወድቃል፣ ሌላው ሰው እንዲድን እሱ መውደቅ ስላለበት እሱ ባህር ውስጥ መጨመር ስላለበት ብለው አሉ። እጣ ሲጣጣሉ ሰይድና ዩኑስ አለይሂ ሰላም ላይ ይወጣል። ሰዎቹ ዩኑስን ያውቃሉ፣ መልካም ሰው መሆናቸውን ያውቃሉ። ልባቸው አላስችልላቸውና አሁንም ድጋሚ እጣ እንጣጣል ይላሉ። አሁንም እጣ ሲጣጣሉ አሁንም ሰይድና ዩኑስ አለይሂ ሰላም ላይ ይወጣል። አሁንም ሶስተኛ ሲጣጣሉ አሁንም እሳቸው ላይ ይወድቃል። ያን ጊዜ እነሱ እንቢ ቢሉም ልባቸው ባይፈልጉም አብረዋቸው ያሉ ሰዎች እሳቸው ግን ወደ ባህሩ ለመግባት እና ሌላው ሰው እንዲድን ለማድረግ ወሰኑ። ወደ ባህሩ ውስጥ ገቡ። فالتقمه الحوت ትልቅ አሳ ነባሪ ዋጣቸው። ላኪን አላህ Subhanahu Wa Ta'ala ስጋቸውን እንዳይበላ ከልክሎታል። አጥንታቸውን እንዳይሰብር አዞታል። የሱ ሪዝቅ እንዳልሆነና እንደ እስር ቤት ብቻ እንደሚያገለግል አላህ አሳውቆታል። በአሳው ሆድ ውስጥ ሆነው ባህሩ ውስጥ መንቀሳቀስ ጀመሩ። ራሳቸውን የሞቱ አድርገው አስበው ነበር። ነገር ግን በኋላ እጃቸውን ሲያንቀሳቀሱ እጃቸው ይንቀሳቀሳል፣ ሌላውም ሰውነታቸውን ሲያንቀሳቀሱ ይንቀሳቀሳል። إذن فخر ساجدا لله لله سبحانه وتعالى سجود አደረጉ። وقال يا ربي ጌታዬ ሆይ اتخذت لك مسجدا لم يعبدك احد في مثله ማንም ሰው ያልተገዛህ ቦታ ላይ እኔ ልገዛህ ነው ብለው سجود አደረጉ ለአላህ Subhanahu Wa Ta'ala። ምን ያህል ቆይተዋል በአሳው ሆድ ውስጥ አላህ ብቻ ነው የሚያውቀው። ላኪን ዑለማዎች አንዳንዶቹ አንድ ሌሊት አንድ ቀን ነው ይላሉ፣ አንዳንዶቹ 3 ቀን 3 ሌሊት ነው ይላሉ፣ ሌሎች ደግሞ 7 ቀን ያክል ቆይተዋል ይላሉ። አላይ ያህልን 7 ቀን ሚለው የተሻለ ነው ብለን እንለፈው። ዋናው ነገር ምንድነው? ሰይድና ዩኑስ አለይሂ ሰላም በአሳው ሆድ ውስጥ ሆነው በተለያዩ የባህሩ አካባቢዎች ሲንቀሳቀሱ አሳዎች ተስቢህ ሲያደርጉ አላህን ሲያመሰግኑ አላህን ሲያጠሩ ይሰሙ ነበር። የተለያዩ እንስሳዎች በባህር ውስጥ የሚኖሩ አላህን Subhanahu Wa Ta'ala ተስቢህ ሲያደርጉ ይሰሙ ነበር። فعند ذلك ይህን ጊዜ ሰይዱና ዩኑስ አለይሂ ሰላም بلسان الحال والمقام አላህ Subhanahu Wa Ta'ala እንደነገረን ሐላቸውም ምላሳቸውም በተናገረበት ሁኔታ አላህን Subhanahu Wa Ta'ala መማፀን ጀመሩ። ካሉበት ጭንቀት እንዲያወጣቸው ድምጾችን ሁሉ ሰሚ ሆነ ጌታ ነው። የፈለገ ድምጽን የሚሸፍን ነገር ምንም ነገር ቢኖር በማዕበል ውስጥ እየተናጠ ቢሆንም ደካማ ሆኖ አቅም አጥሮት ቢሆንም አላህ Subhanahu Wa Ta'ala ድምጽን የሚሰማ ጌታ ነው። የተደበቀን የሚያውቅ ጌታ ነው። ዱዓን የሚቀበል ጌታ ነው አላህ Subhanahu Wa Ta'ala። قال وذنوني إذ ذهب مغاضبا فظن أن لن نقدر عليه فنادى في الظلمات أن لا إله إلا أنت سبحانك إني كنت من الظالمين. يا أساون بالبيت أستوصل على الله سبحانه وتعالى كهزبوچو تقطتو وده بحر بهيد غزي هونون أستوص فظن أن لن نقدر عليه بس لا يمن فرد مهونون ترى فنادى في الظلمات በጨለማዎች ውስጥ ሆኖ ተጣራ لا إله إلا أنت سبحانك إني كنت من الظالمين ጥራት ይገባህ ካንተ በስተቀር ሌላ አምላክ የለም
እኔ ነፍሳቸውን ከበደሉት መሃል ሆኛለሁ ብሎ ይሄን ጥሪ ያደረገ እንግዲህ በጨለማዎች ውስጥ ነው የነበሩት ጨለማዎች ማለት አንዳንድ ዑለማዎች አንዳንድ ሙፈሲሮች እንደሚሉት ከኢብኑ አባስ ወኢብኑ መስዑድ ረዲየላሁ ዐንሁማ የአሳው ጨለማ አለ የባህሩ ጨለማ አለ የሌሊቱ ጨለማ አለ በሶስት ጨለማዎች ማለት ይሄ ነው ይላሉ አንዳንዶቹ ደግሞ እንደሚሉት ያንን አሳ ሌላ አሳ በልቶት ነበርና የአንደኛው አሳ የሁለተኛው አሳ ጨለማ ሶስተኛ ደግሞ የባህሩ ጨለማ ውስጥ ሆኖ ኖረ ማለት ሰይድና ዩኑስ አለይሂ ሰላም እዛ ውስጥ እንዲቆዩ አደረጋቸው ላኪን ጥፋታቸውን ተረድተዋል እነዚህ ሰዎች የአላህ Subhanahu Wa Ta'ala ባሮች ናቸው እነዚህ ሰዎች አያምኑም ትታቸው ሄድ የሚል ትእዛዝ ሳይመጣ አላህ እንዲቀጣቸው ዱዓ አድርገው ሲያበቁ ከከተማው መውጣታቸው ስተታቸው ነበር በዚህ ምክንያት አላህ Subhanahu Wa Ta'ala እስር ቤት ውስጥ እንዲቆዩ ነበር ያደረጋቸው ነገር ግን የቀደመው መልካም ነገራቸው ለመዳናቸው ምክንያት ሆነ ቁርአኑ እንደሚነግረን قال فلولا انه كان من المسبحين سيدنا يونس عليه السلام تسبيح كم ያደርጉ አላህን ከሚያጠሩት ሰዎች የነበረ ባይሆን ኖሮ እንግዲህ በቀደመው ህይወታቸው ውስጥ ያሳለፉት መልካም ነገር ዒባዳቸው ተስቢሃቸው ባይኖር ኖሮ ለለቢሰ في بطنه الى يوم يبعثون እስከ ቂያም ቀን ድረስ እዛው ያሳው ሆድ ውስጥ ይቆይ ነበር ይላል አላህ ተባረከ ወተዓላ لكن سيدنا يونس عليه السلام يقدم መልካም ነገር ያላቸው ትልቅ የአላህ ባሪያ ናቸውና አላህ Subhanahu Wa Ta'ala ነፃ አወጣቸው አብዱላህ ኢብኑ አባስ ረዲየላሁ ተዓላ አን ከነብዩ አለይሂ ሰላቱ ወሰለም ይዘው የሚያወሩት ሐዲስ ይሄንን ያጠናክርልናል يقول يا غلام اني معلمك كلمات እኔ ተወሰኑ ቃላቶችን አስተምራለሁ احفظ الله يحفظك አላህን ጠብቀው ትእዛዙን ጠብቅ እሱም አላህ ይጠብቀሃል احفظ الله تجده تجاهك አላህን ጠብቀው ከፊት ለፊትህ ታገኘዋለህ تعرف الى الله في الرخاء በደስታ ጊዜ ላይ ከአላህ ጋር ተዋወቅ يعرفك في الشده በጭንቅ ውስጥ በመትወድቅበት ጊዜ አላህ ያውቀሃል ይደርስልሃል ያግዝሃል ይላሉ يا الله ملكتنا صلى الله عليه وسلم سيدنا أبا هريرة بميورود حديث لا يقول لما أراد الله حبس يونس في بطن الحوت سيدنا يونس عليه السلام الله بأساو هودوس ليسرات شيء فلقى جزء أوحى الله إلى الحوت أساو قار الله ملكت لك من الميل أن خذه يازو ولا تخدش لحما سقاون اندات واجر ولا تكسر عظما أنتون اندات سبر ብሎ ይላሉ فاخذه አሳነ ባሪው ዋጣቸው ثم هوى به الى مسكنه من البحر ወደ ባህር ውስጥ ይዟቸው ገባ ወደ ታች فلما انتهى به الى اسفل البحر ወደ ባህሩ መጨረሻ ይዟቸው ከወረደ በኋላ سمع يونس حسا سيدنا يونس عليه السلام በህይወት እንዳሉ ከዛ በኋላ ነው ያወቁት ይላሉ فاوحى الله اليه وهو في بطن الحوت إن هذا تسبيح دواب البحر يبحر آساوش تسبيح نو يمتسماو بلو علاچو قال فسبح تسبيح درجو سيدنا يونس وهو في بطن الحوت فسمعت الملائكة بتسبيحه يم سماي ملائكة وش بمولو يا سيدنا يونس عليه السلام تسبيح سمو فقالوا يا ربنا جيتاتشنوي إنا نسمع صوتا ضعيفا دكا ما دمس يتسمانو بأرض غريبة انقدابه هنا مريت وسط يهونا دمس يسمانا لكن دكاما نو بلو قالوا قال الله تعالى من ملسه ذلك عبدي يونس يونس ميبالو بارياينو عصاني أمسعين فحبسته في بطن الحوت في البحر بحر وسط بعصاو هودوست انديكو يادركوت إلال قالوا العبد الصالح الذي كان يصعد إليك منه في كل يوم وليلة عمل صالح بيكأنو بيلليتو خير سران ودان تيلك ينبرو باريهن يسركو قال نعم الله أو ألاجو قال فشفعوا له ملائكة وشو ملجان لمنولت عند ذلك يعني فأمر الحوت
فقذفه في الساحل الله سبحانه وتعالى አሳውን አዘዘው ወደ ዳርቻ አውጥቶ ተፋው ዋጣው ማለት يعني ሜዳ ላይ ጣለው ማለት ነው كما قال الله تعالى وهو سقيم يعني ደካማ ሆኖ ትንፋሽ ያጠረው የታመመ ደካማ ሆኖ ምድረ በዳ ላይ እንዲጣል አደረገ الله سبحانه وتعالى በሌላም ሐዲስ سيدنا أنس رضي الله تعالى عنه باستلالفت حديث الرسول عليه الصلاة والسلام من يلالو إن يونس النبي عليه السلام سيدنا يونس عليه السلام حين بدا له أن يدعو بهذه الكلمات وهو في بطن الحوت بأسا هود استحونه النزيك آلاتوچن تتقمو الله سبحانه وتعالى لمن يتنسى جزي قال اندهاله اللهم لا إله إلا أنت سبحانك إني كنت من الظالمين الله هوي أنت تراتي جباك أنت بكر بونتي مي عملكوت يلم أني بدل كفصموت نفساتهم كبدلوت محلني بلو على فأقبلت الدعوة نحو العرش دعاء ودع عرشك التهيده فقالت الملائكة ملائكة وشو من هالوالو يا رب ጌታችን ሆይ صوت ضعيف ደካማ ድምጽ ይሰማናል معروف من بلاد غريبة እንግዳ ከሆነ ሀገር የሚመጣ ድምጽ ይሰማናል አሉ فقالوا اما تعرفون ذلك ይህን ሰውዬን አታውቁትም ብሎ ይላቸዋል الله تعالى قالوا يا رب من هو ማን ነው ሲሉ قال عبدي يونس ባሪያ ዩኑስ ነው قالوا عبدك يونس ባሪያ ይሄ ሁሉ ጊዜ መልካም ስራ የሚልከው ዱዓ የሚያደርግ የነበረው ባሪያ ነው قالوا يا ربنا ጌታችን ሆይ أولا ترحم ما كان يصنعه في الرخاء بدستا ጊዜው ላይ መልካም ስራ ይሰራ የነበረን ሰው فتنجيه من البلاء ከበላእ አታውጣውም ከችግር አታውጣውም ወይ ብሎ ይላቸዋል قال بلى አይወጣዋለሁ ይላል الله سبحانه وتعالى فأمر الحوت فطرحه في العراء ያን ጊዜ አሳውን አዘዘውና አሳው ወደ ባህር ዳርቻ ተፋው እንግዲህ ታሪኩ ሰፊ ነው ብዙ ነገሮችንም የያዘ ነው ብዙ ነገሮችን የያዘ ነው በውስጡ ከበደል በኋላ ከظلم በኋላ ነፍሳችን ላይ ጥፋት ከሰራን በኋላ ወደ አላህ Subhanahu Wa Ta'ala መማፀን በመልካም በረኻ በደስታ ጊዜያችን ላይ ደግሞ አላህ Subhanahu Wa Ta'ala ማስታወስ ምን ያህል አስፈላጊ እንደሆነ ሐዲሶቹ ያስረዱናል በሌላ ሐዲስ سعيد بن المسيب مياورت ابن أبي وقاص كسعد بن أبي وقاص رضي الله تعالى عنه يقول سمعت رسول الله صلى الله عليه وسلم يقول يا الله ملكتنا صلى الله عليه وسلم اندي سلو سميتشالو يلال قال فقلت يا رسول الله أنت الله ملكتنا اسم الله الذي إذا دعي به أجاب يا الله سم الله يتلمنا جزي يمكبلو سم وإذا سئل به أعطى يتلمنبت جزي لمنان يميملسبت لمنان يميسطبت يميقبلبت يهونو يا الله سم دعوة يونس بن متى يدرجوت دعاء قال فقلت يا رسول الله هي ليونس خاصة هي دعاء لسيدنا يونس بتشانو ويس أو لجماعة المسلمين ويس مسلمو كله በዚህ ዱዓ ቢያደርጉ ሐጃቸውን ጉዳያቸውን በሙሉ ይፈጸምላቸዋል አላህ Subhanahu Wa Ta'ala ዱዓቸውን ይቀበላቸዋል ብለው ሲሏቸው قال من قالوا يا الله ملكتኛ ሰለላሁ ዐለይሂ ወሰለም هي ليونس ነው አሉ خاصة ليونس የተለየ ነው وللمؤمنين عامة ለሙእሚኖችም በአጠቃላይ የሚጠቅም ነው اذا دعوا بها ዱዓ ያደረጉበት ከሆነ ألم تسمع قول الله تعالى الله يالون السمهم ويالو نبي عليه الصلاة والسلام فنادى في الظلمات بجلماوچ ውስጥ ሆኖ سيدنا يونس عليه السلام ተጣራ لا إله إلا أنت سبحانك كأنت بستقر ليلا أملاك በእውነት የሚያመልኩት የለም سبحانك ጥራት የተገባህና አንተ إني كنت من الظالمين እኔ ከበዳዮች መሃል ነኝ ብለው سيدنا يونس ተጣሩ فاستجبنا له يونسን ሰማነው ተቀበልነው ونجيناه من الغم ከጭንቀትም አወጣነው وكذلك ننجي المؤمنين ሙእሚኖችንም እንደዚሁ ማዳናችን ይቀጥላል ኢላ አላህ Subhanahu Wa Ta'ala
ኢዘን በዚህ ዱዓ ያደረጋሉ فهو شرط من الله لمن دعاه ይሄንን ዱዓ ያደረገ ሰው በሙሉ አላህ Subhanahu Wa Ta'ala ዱዓውን ሊቀበለው ሐቅ ነው ይላሉ ነብዩ አለይሂ ሰላቱ ወሰለም በሌላ ሐዲስ ላይ من دعا بدعاء يونس استجيب له የሰይድና ዩኑስ አለይሂ ሰላም ዱዓ ያደረገ ሰው አላህ ዱዓውን ይቀበላል ብለዋል አኺራን በስተመጨረሻ ሰዎች ወንጀል ላይ በመናይበት ጊዜ ብዙዎቻችን ውስጥ ያለ ቀላል የሚመስል ነገር ግን ከባድ ነገር አለ አላህ Subhanahu Wa Ta'ala የሰዎችን ወንጀል የሚያሳየን ሰዎች ላይ እንድንፈርድ ስልጣን ሊሰጠን አይደለም ይልቅ ምናልባት የወንጀልን አስጠያፊነት እንድናውቅና ራሳችንን በእነሱ በመለካት ራሳችንንም ጥፋት ላይ እንዳንወድቅ እንድንጠብቅ ሊሆን ይችላል በሌላ በኩል ደግሞ ልባችን ውስጥ ያለውን እዝነትና ርህራሄም ሊፈትን ሊሆን ይችላል አላህ Subhanahu Wa Ta'ala ወንጀል ያሳየናል እገሊማ በቃ አበቃለት ብለን እንወስናለን ነብዩ አለይሂ ሰላቱ ወሰለም ምን ብለዋል ሰዎች ላይ መጥፎን ነገር ተመልክቶ ሰዎች እኮ ጠፉ ብሎ ያለ ሰው እሱ ነው ዋና ይጠፋ ብለዋል ነብዩ አለይሂ ሰላቱ ወሰለም ሰይድና ዩኑስ አለይሂ ሰላም የተያዙበት እንደስተት የተቆጠረባቸው ከባድ ነገር ይሄ ነው ሰዎቹ አመጹ እሳቸው ብዙ መከራዩ እነሱን ለመምራት ነገር ግን አይመሩም ብለው ተስፋ በቆረጡ ጊዜ ዱዓ አድርገውባቸው ረግማቸው ተተወጡ ከ3 ቀን በኋላ ቅጣት ይመጣላችኋል ብሎ አንዳንድ ዑለማዎች مثلا ኢማም ኢብኑ ከሲር البدايه والنهايه ላይ የሚያነሱት አንድ ቂሳ አለ ምን ያህል ከባድ እንደሆነ እንድንረዳው ሰው ላይ መፍረድን ምን ይላል لما قوي يونس سيدنا يونس عليه السلام ጠንከር ብለው ሰውነታቸው ከአሳ ሆድ ውስጥ ከወጡ በኋላ ራሳቸውን ጠንከር አድርገው ወደ ከተማ በገቡ ጊዜ ቀንግራ እንግዲህ የተለያየ ቦታ ላይ ሲዟዟሩ فأتى على رجل يصنع الجرار እንስራ የሚሰራን አንድን ሰው አገኙ ይላል فقال يونس سيدنا يونس ምን አሉ يا عبد الله انت يا الله ባሪያ ሆይ ما عملك ምንድነው የምትሰራው ብለው አሉት قال اصنع الجرار وابيعها واطلب فيها فضل الله እኔማ እንስራ ሰራለሁ እሸጣለሁ ያላህን ትሩፋት ሪዝቄን ከሱ ነው ማገኘው ብሎ አላቸው ይላሉ فاوحى الله الى يونس الله تبارك وتعالى سيدنا يونس አንድ ነገር አዘዛቸው فقل له من بلو ለዚህ እንስራ ሻጭ እስቲ እንስራውን ስበረው እንስራዎችህን ስበራቸው ብለህ ጠይቀው እስቲ እዘዘው ብሎ አላቸው الله تعالى فقال يونس سيدنا يونس ምን አሉ ሄዱና እንዲህ እንስራህን ከሽከሻቸው ምን ያደርጉልሃል ስበረው በቃ ብለው አሉት ይላሉ فغضب الجرار ይሄን ስራ ሻጭ በጣም ተበሳጫሉ وقال انك رجل سوء انت مطفو ሰው ነህ تأمرني بالفساد መጥፎ እንድሰራ ታዘኛለህ وتأمرني ان اكسر شيئا صنعته በእጄ የሰራሁትን ሸክላ እንድሰብር ታዘኛለህ وعملته ورجوت خيره ከዚህ እንስራ እኔ ሪዝቄን ማገኝበት የሆነውን እንስራ እንድሰብር ታዘኛለህ ብሎ አላቸው ይላሉ ተቆጣ فأوحى الله الى يونس اللهم سيدنا يونس عليه السلام እንዲማሩበት ስለፈለገ ነው እንዲህ አላቸው الا ترى الى هذا الجرار ይሄን ሰውዬ ታየዋለህ እንስራ ሻጭ كيف غضب እንዴት እንደተቆጣ حين امرته بكسر ما صنع የሰራውን በእጁ የሰራውን ነገር እንዲሰብር ያዘዝከው ጊዜ እንዴት እንደተቆጣ አይተኸዋል وانت تأمرني بهلاك قومك انت ህዝቤን አጥፋልኝ ብለህ ትለምነኛለህ فما الذي يشق عليك ان يصلح من قومك 100,000 ነው يزيدون አንተ ምን ትላለህ አሁን ወደ ህዝቦች ሄደ 100,000 ናቸው ወይም ከዛ የተወሰነ ይጨምራል 110 120 ናቸው እነዚህን ሰዎች አላህ Subhanahu Wa Ta'ala ቢመራልህ ምን ትጎዳለህ ምን ያስቸግራሃል አንተ አላህ ሂዳያ ቢሰጣቸው ወደ አላህ መንገድ ቢመሩ መልካም መንገድ ቢይዙ ከአላህ ጋር ቢታረቁ አንተ ምን ይጎዳሃል ብሎ አላቸው ይላል ኢዘን ተመልካቾቻችን ስለ ሰዎች ላይ ወንጀል በመንመለከትበት ጊዜ ራእላያችን ላይ ሁለት ኃላፊነት መጣል ይገባናል አንደኛው ይህ ወንጀል
እኛም ላይ እንዳይኖር ራሳችንን መፈተሽ ሁለተኛው ያን ወንጀል ያየንበት ሰውን ማዘን መራራትና ለሱ ዱዓ ማድረግ ይሄ ግዴታችን ነው ለዛሬ ያዘጋጀነው ይመስላል ወሰለላሁ ተዓላ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም አልሐምዱሊላሂ ረቢል ዓለሚን